ጽጌ ሮያል ዶክመንቴሽን ሰብስቤ ነው የሚሄደው። በመረጃ እንከራከራለን። እንዳንተ እኔ ዝም ብዬ አፌን አልከፍትም። ዮኒ ማኛ ልጅ ቪዲዮ ስለሰራች ምን ነው እሷ ላይ ተነሳችሁ? እንደ ዮኒ ማኛ ደግሞ ይሄን ህዝብ ያዋረደዋል። ኦሮሚያ ክልል ሄደ ላሊበላ የሚባል አለ ወይ ብትለው አለ ይባል። ሰላም ሰላም፣ ጤና ይስጥልኝ። ጽጌ ሮያል ሮያል ብለሽ ስምሽን አውጥተሻል። በሁለተኛው ዙር መሄድብሽ አሁን በጨዋ ነው የነገረው። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ጽጌ የሰራችው ቪዲዮ እውነት አይደለም፣ ላሊበላ የሚባል የለም ብላችሁ ብዙ ሰው ስትንጫጩ አይቻለሁ። አንዳንድ ሰዎች ለህዝብ የሚቆረቆሩ ሲመስሉ፣ ለምሳሌ እና ዮኒ ማኛ ሲፈልግ አማራ ይሆናል፣ ሲፈልግ ኦሮሞ ይሆናል፣ ሲፈልግ ጉራጌ ይሆናል፣ ሲፈልግ ትግሬ ይሆናል። እንደናንተ ደግሞ ይህን ህዝብ የሰደበና ያንቋሸሸ አለ? እንደኔ ለኔ ልክ ነው ያ ቪዲዮ። ይሄ ባህል የለም ሊል አልችልም። ምንድነው ደግሞ ይሄን አይል በቃ እንደው የአማራን ህዝብ ያቆሸሸች እንደው እንትን እንዳረገች አይነት አድርጎ ማውራት ለምንድነው? እውነታዎችን እውነት አይደለም እያልን የምንሄደው። አሁን ኦሮሚያ ክልል ሄደ ላሊበላ የሚባል አለ ወይ ብትለው አለ ይባል። እንደው ላሊበላ መጣ ሲባል አውሳደሩ እናንተ እንደምታወሩ ሳይሆን ላሊበላ ዘንድሮ አልመጣም። እስቲ የማታውቁ ሰዎች እውነት ይሄን ነገር ይሄን አናቅም በሉ። ኦሮሚያ ክልል ያላችሁ ልጆች ለምን አልመጡም ነው የሚባለው? ገንዘብ ያለው ገንዘብ ሰጥቶ፣ እህል ያለው ከጎተራ እህሉ ሰጥቶ መርቆ። አሁን እናንተ በቃ እናንተ ሰነጠላችሁት፣ ለአማራ ህዝብ ተቆረቆራችሁ፣ በቃ አይደለም የለም ነው አይደለም እያላችሁ ያላችሁት። እሺ ይሄን ቪዲዮ ነው ቆለኛ በሬ ቀንዱ ዴፋሪፋ ነብዩን የነካ ባፍንጫው ይደፋ። አራቶ ነብዩ አስሯን አምስቷን ማንም ይሰጠኛል፣ እኔ ተነብዩ 50 አምሮኛል። አራቶ ነብዩ ላንተ አብሯ ነው ወይ እንዲሽር ጉዱ አባቲ ይሰጣል ፍየል ሰነቀንዱ። አተው ነብዩ ምን ማለት ነው? የነማን ጸባይ ልታመጣው ነው? ሳሙ ባይል ክልብ ይወድዲያት አንተ ሌላ ግዛኔ ልሰዲያት። እሺ ይሄ ከየት መጣ? ትንሽ ሆኜ ነው ይሄን ነገር የማውቀው። እኔ የማውቀው ይሄን ታዲያ እቺ ልጅ አዲስ ታሪክ የፈጠረችው ነገር አይደለም። እኛው ጋር ሀገራችን ያለውን ነገር ነው ያወራችሁ። እናንተ ያደጉ ሀገር ላይ ቁጭ ብላችሁ እንደምታወሩት አይደለም ጉዳዩ። ይኸውላችሁ እንደናንተ ብናወራ ደስ ባለ። እኛ እኮ ህዝባችን ላይ እንደፈለገን ወጥተን መናገር እንሸመቀቃለን። ገባ? እንደ ዮኒ ማኛ ደግሞ ይሄን ህዝብ ያዋረደዋል። አንዴ አማራ የሆነው አንዴ ኦሮሞ ሆኖ አንዴ ትግሬ ሆኖ እነዚህ ይሄን ህዝብ እንዳንተ ይረጋገጡ፣ እንዳንተ ሰደቡ፣ እንዳንተ አፍም የጠራረገበት ሰው አለ እንዴ? ደግሞ ዛሬ ወጥተህ በዚህ አፍክ ደግሞ ይሄን ህዝብ ደግሞ እንደተቆርቆርክረት አድርገህ ለማውራት ትሞክራለህ። በመረጃ እንደው ከትንሽ ጊዜ በኋላ በየሀገሩ ዞር ይሄን ስራ እንሰራቸዋለን። አለ ወይ እምለውን እናረጋግጣለን። ሌላ ቶት ሩቅ አትሄዱ። ይሄም እኮ እኔ ድሮ ጥንት የማውቀው ነገር ነው። በጥንት በየክፍለ ሀገሩ ጧት ላይ እየዞሩ በየመንደሩ እየዞሩ አንድ ወንድ አንድ ሴት እየሆኑ እየዞሩ ያለው ብር ይሰጣቸዋል፣ የሌለው ደግሞ እህል ይሰጣቸዋል። እንዴ አንዳንዴ በመኪና አይደለ እንዴ የሚጭኑ? እቺ ልጅ ቪዲዮ ስለሰራች ምን ነው እሷ ላይ ተነሳችሁ? እኛ እንደው ድሮ ይመጣሉ፣ በጠዋት ነው የሚመጡት፣ ግር ብሎን ነው የምንወጣው እነሱን ለማየት ለማደነቅ። ድምጻቸው በጣም ነው የሚያምሩ፣ ስፔሻሊ ሴቶች እንደ ሙዚቀኛ ነው የሚያንጎራጉሩ። ታዲያ ግድ ነው ያን ይሄ ለማኝ የሚያስብለው ምንድን? የምታውቁትን ለመደበቅ አትሞክሩ። ነገ ጧት እኮ የምናየው ነገር ነው አልኩ እኮ። በእድሜ ጸጋ የሆኑት ትልቅ ሰዎችን ብትጠይቁ ስቲል እስከዛሬ አለ። ምንም እኮ እንትን አያስፈልግም። እስከዛሬ እኮ አለ።
በፊት የማውቀው 2 ሰው እየሆኑ ነው የሚሄዱት። አሁን 3 ሰው 4 ሰው እየሆኑ መሄድ ጀምረዋል። ለምን? የሚይዙት ነገር በዝቷል። አሁን እንደ ድሮ አይደለም። ሰውን እህልም ሲሰጣ ብዙ አድርጎ ነው የሚሰጣቸው። ስለዚህ በመኪናው ላቆ ነው የሚጭኑት። ይሰበስቡትና አንድ ቦታ ለምሳሌ እኔ ኦሮሚያ ክልል ሲዞሩ ማቆ አንድ ቦታ ላይ ይሰበስቡት። በየአመቱ ነው የሚመጡት፣ ግን በአመት አንዴ ነው የሚመጡት። ይሰበስቡትና አንድ አርሶ አደር ጋር ቦታ ይይዛሉ፣ ያድራሉ፣ ያሳድራሉ። ችግር የለውም። እዛው እህሉን ያከማቻሉ። እህሉን አከማችተው ልክ ዞሮ እዛው ቀጠና ውስጥ ከጨረሱ በኋላ በእህል ነው ጭኖ የሚሄዱት። ዘንድሮ ላሊበላ አልመጣችም። ለምንድን ነው? ይከፋል። ህዝቡ ራሱ የሚገርማችሁ ባህል ነው፣ ተለምደዋል። አይ አይደለም ካልክ ተከራከሪኝ ከኔ ጋር ወንድን ህዝብ ውስጥ ያለው ነገር ነው። እውነትና እውነት በመረጃ እንከራከራለን። እንዳንተ እኔ ዝም ብዬ አፌን አልከፍትም። ዮኒ ማኝ ገባ? እንደዛ ነኝ የምትል ሰው ካለ ተከራከሪኝ በመረጃ። በደንብ እርግጠኛ ሆኜ እከራከራለሁ ከእናንተ ፊት ቆም እርግጠኛ ሆኜ ሺህ ቪዲዮ ሰርቼ አመጣቸዋለሁ ከፈለጋችሁ። ተማምነን አንድ ሀገር ነው ያለነው፣ በሰላም አንድ ላይ ነው። እንዲህ አይነት ነገር አስፈላጊ ስላልሆነ ማለት እኔ የአማራን ህዝብ እወደዋለሁ፣ የኢትዮጵያን ህዝብ በሙሉ እወደዋለሁ። ህዝቤ ነው፣ ከማህበረሰቤ ነው። ሲጎዳ ማንኛውንም ማየት አልፈልግም። እውነታዎችንም ግን እያወጣን ነው መሄድ ያለው። እኔ እንደ ክፉ አላየሁም። እናንተ ለምን እንደዛ እንዳያችሁት አላውቅም። እግዚአብሔር ወቁ። የእውነቴን ነው የምላችሁ፣ እንደ ክፉ አላየሁም አልኩ እኮ። ሌላ ቦታ ሄደ ንጹህ አርሶ አደርን ብትጠይቁ እንዴ እኮ ባህል ነው መቅረት የለብም ሁላ ብሎ ሊከራከር ይችላል። ሴቷ ልጅ ይዛ ነው ብዙ ጊዜ የምትጓዘው እና ልጇን ብትሰጠን በጣም ነው የሚያምሩት ነው የሚባለው። አርሶ አደሮች ጋር ነው እኔ በብዛት ይሄን የማውቀው። ይመጣሉ፣ የፈለጉት ከተሰጡት በኋላ እነሱ ደግሞ ምርቃት ይሰጣሉ። በምትኩ ምንድነው መድኃኒቶች ይይዛሉ። ይሄ ምንድነው ለአይን የሚሆን ለከብት የሚሆን መድኃኒት ብቻ ብዙ መድኃኒት ይይዛሉ። ሞር በደንብ ስለማላውቀው ነው ያየሁትን ነው የምናገር። ምንም ውሸት የለም። ይሄ በምትኩ እነሱ መድኃኒት ለልጆች እንደዚህ ያርጉ እንደዚህ ያርጉ፣ ለከብትም ስታመም እንደዚህ ያርጉ፣ ሰውም ስታመም ብሎ መድኃኒት ሰጥቶ ይሄዳል። ላሊበላ ካልመጣ የኦሮሞ አርሶ አደሮችን እኔ በቅርቡ እጄ ኢንተርቪው አድርጌ ለእናንተ ያመጣል። ላሊበላ ካልመጣች ይቀየማሉ። እንደናንተ አይደለም። ለምንድን ነው ዘንድሮ ካልመጣ ያልመጣች ነው የሚሉት? ከየት ነው የመጣ ይሄ ነገር? ኧረ እባክህ እንደዛ ብሎ ነገር የለም። ስለዚህ እናንተ እንደምታወሩት ሳይሆን ልጆቻቸውን ራሱ ቢሰጡን ብሎ እንዴት እንደሚጠብቁት እኔ ስለማውቅ ልክ አሁን ጽጌ ሮያል በጀርባው እንደተሸከመችው ተሸክሞ ነው የሚሄዱት በብዛት። ስለዚህ እኔ እንደ መሸማቀቅ ላይ ለምን እንደዛ እንዳያችሁት አላውቅም። ይሄን ህዝብ ለማሸማቀቅም አይደለም። ከጽጌ በላይ አልኩ እኮ ከጽጌ በላይ ዮኒ ማኛ ለዚህ ህዝብ የሚቀርብ ሰው አይደለም። ስትሳደብ ከረምክ ሰውዬ እኮ ያውቀዋል፣ ባይዘይ ጠንቅቆ ያውቀዋል። እንደዛም ማለትም አልችልም። ዛሬ በመጦራ እድሜያቸው በእርጅና እድሜያቸው ስንት እኮ በየመንገዱ በየጎዳና ቁጭ ብሎ የሚለምነው ስንት አለ። ይሄን እርስ በርስ ከመሸማቀቅ ከመሞከር እነሱን ለማንሳት እንሞክር እላለሁ። እኔ ስለነበረኝ ጊዜ በጣም አመሰግናለሁ። የደገፈ ልጅ ነበርኩ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱልኝ። ይህ ውርጂ መልቲ ሚዲያ ነው። ውርጂ መልቲ ሚዲያ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃቸዋል። በሌላ ፕሮግራም በሌላ ሀሳብ እስክንገናኝ ሰላም ሁኑልኝ። በጣም አመሰግናለሁ።